የዚህ ዓመት ዕቅዴ ሀብታም መሆንና አለማበድ ነው። ከድህነት ያመለጠ ከብደትም ያመልጣል። በሀገራችን ዋናው የብደት ምንጭ ማጣት መሆኑን አሳምሬ ያውቃለሁ። አንድ ሰው ሲያብድ በተለምዶ ጨርቁን ጥሎ አበደ ነው የሚባለው። ከጣሊያን የገዛውን ሱፍ ጥሎ አበደ ሲባል ሰምተህ ታውቃለህ? ዘናጭ አፓርታማውንና ፌራሪውን ጥሎ አበደ ሲባል ሰምተሽ ታውቂያለሽ? በፍጹም። በውኑ አንድ ሰው በዚህ ዓለም ገንዘብ አባክኖ እድሜ ቢያጠራቅም ምን ይፈይድለታል? ሀብታም ሆነህ በዚህ ምድር ላይ ብዙ ዘመን ከኖርህ የእድሜ ባለጸጋ ትባላለህ። ድሃ ሆነህ ረጅም ጊዜ ከኖርህ ግን አሮጌ ብለው ይጠሩሃል። ዜና አንባቢዎች የእድሜ ባለጸጋው ሼህ መሐመድ አላሙዲ በሉሲ የመጦሪያ ጣቢያ ለሚገኙ አረጋውያን የገንዘብ ድጋፍ አደረጉ ብለው ነው የሚዘግቡት። አረጋውያን ማለት ብዙ አሮጌዎች ማለት አይደለምን? ሞቱ ግን አንድ ነው ቢለይም ሕይወቱ ይላል ዘፋኙ። በፍጹም! እንዴት ተደርጎ? ሀብታም ሲሞት ዜና ላይ ከዚህ ዓለም በሞት ተለዩ ተብሎ ይነበብለታል። ድሃ ሲሞት ግን አረፈ ተብሎ ይዘግብለታል። ሀብታሙ ሰውዬ ከዚህ ዓለም ጋር ያለው ግንኙነት የወዳጅነት ወይም የደባልነት ስለሆነ ሞቱ በመለየት ይመሰላል። ለሀብታሙ ወዳጅ የሆነው ዓለም ለድሃው ሸክም ወይም ሽልማትን የማያጎናጽፍ የማራቶን ሩጫ ሆኖ ስለሚቆጠር ሞቱ እረፍት ወይም ግልግል ተደርጎ ይቆጠርለታል። በከተማችን ብዙ አግኝቶ ያጣ ሰው አለ። እኔን ትንሽ ለየት የሚያደርገኝ ሳያገኝ ያጣ ሰው መሆኔ ነው። አጥቶ እንደገና ያጣ ሰው ልትለይ ትችላለህ። ባለፈው የሰፈራችን ሱቅ ሄድኩና እንጀራ አለ አልኩት ሻጩን። አለ። ስንት ነው? 20 ብር። እሺ ግማሽ እንጀራ ስጠኝ። ግማሹ 12 ብር። ሙሉ 20 ከሆነ ግማሹ 10 ብር አይደል እንዴ የሚሆነው? 2 ብሩ ከየት መጣ? 2 ብሩ ለገመስንበት ነው። እሺ በ10 ብር ምን አለ? የእንጀራ መያዣ ፌስታል አለ። በባንክ አካውንቴ ውስጥ ከሚገኘው ብር በላይ በስልኬ ጋለሪ ውስጥ ያለው ፎቶ በቁጥር እንደሚበልጥ ትዝ ሲለኝ አልቅስ አለኝ። ደግሞ ግርም የሚለኝ የሁሉንም ባንኮች አካውንት ማውጣቴ ነው። ሆሆ የድሃ ልጅ ኪሱ ትልቅ ነው ይል ነበር አባቴ ሲተርት። እውነት መሆኑን በእኔ ደርሶ አየሁት። ያም ሆኖ ዘንድሮ ሀብታም ሆናለሁ። በመጀመሪያ መኪና ሸምታለሁ። መኪና ከግምት በላይ እንደተወደደ አላጣሁትም። ዛሬ መንጃ ፈቃድ ቢጠፋብህ ለቅጣት የምትከፍለው ገንዘብ የዛሬ 10 ምናምን ዓመት ቅልብጭ ያለች ላዳ ያስገዛ ነበር። ያም ቢሆን እየቆጠብኩ አጠራቅማለሁ። አዲስ አበባ ውስጥ መኪና ማቆሚያ ማግኘት ከባድ ስለሆነ የማይቆም መኪና እገዛለሁ ወይም የመኪና ማቆሚያ መሬት እመራለሁ። አሁን ሰፈራችን ውስጥ በሚገኘው ደሊላ ካፌና ሬስቶራንት በረንዳ ላይ ቁጭ ብዬ ማሪን እየጠበቅኩት ነው። ማሪ በሳይኮሎጂ ትምህርት አብሮኝ የተመረቀ ወዳጄ ቢሆንም ደቦ የቀብር አስፈጻሚ የተባለ ድርጅት አቋቁሞ የናጠጠ ሀብታም ሆኗል። የእሱ ተቀጣሪ የሆኑ አስከሬን ማጓጓዣ መኪና የሚነዱ ሾፌሮች አንዳንዴ ሥራ ሲጠፋባቸው፣ ሬሳ ሲጤረርባቸው ዙሪያ ገባውን ገላምጠው የመሸበት ሰካራም አሳደው ይገጫሉ የሚል ሐሜት ይናፈሳል። ከምግብ ቤቱ በር አጠገብ የእጅ መታጠቢያ ቧንቧውን በቁመት የሚወዳደር የድምፅ ማጉያ ተገትሮ ከሲኖትራክ ጥሩምባ የተረፈውን ጆሮአችንን ይደበድባል። ከጎኔ 2 ፍቅረኛሞች ቁጭ ብለው ድሪያ ይዘዋል። ልጅቱ ብጉር የተነሰነሰበት ውብ ፊት አላት። ሰውየው ግዙፍ ነው። ወዛም ፊቱ ፓስቲ የተጠበሰበት ብረት ምጣድ ይመስላል። ክንዱን ፍቅረኛው ትከሻ ላይ እንደ ቀንበር ጣል አድርጎ አይኗን ያያታል። የድምፅ ማጉያው የጂጂን ዘፈን መልቀቅ ሲጀምር ሴቲቱ ተደርባ መዝፈን ጀመረች።
እንዴት ብዬ ላወዳድርህ ከዚህ ሁሉ ኮሳሳ ትልና ወደ እኔ አቅጣጫ ዞራ ጥቆማ በሚመስል አስተያየት ታየኛለች። ከዚያ ፊቷን ወደ ፍቅረኛዋ መልሳ የኔ አንበሳ የኔ አንበሳ ትለዋለች። እጅግ ሆድ ባሰኝ። ትንሽ ቆይቶ ወንድየው ሊስማት ማሟሟቅ ጀመረ። በተቀመጥኩበት ሆኜ በልቤ አቃቂር ማውጣት ጀመርሁ። ኧረ በእናትህ እንደሱ አይሳምም። እስቲ መጀመሪያ አገጯን ይዘህ በፍቅርና በርህራሄ ለ2 ደቂቃ ያህል ተመልከታት። ጓጉተህ አጓጓት። እንዲያው በነፃ አገኘው ብለህ ዘለህ በሰው ከንፈር ተጉሞጠሞጣለህ። ነውር ነው፣ መቅሰፍትም ነው። ኤዲያ ከንፈር ጠፋ እንጂ አሳሳሙንስ ስናውቅበት ነበር። የማንኩሳው ከቆንጆ ከንፈር ላይ አሻራ የሚያነሳው ይባል ነበር በጊዜው። አይኖቼን ከፍቅረኛሞች ላይ አንስቼ ወደ መንገዱ ወረወርኳቸው። ከቁንም በላይነህ አንደኛ ደረጃ ትምህርት ቤት የተለቀቁ ሕፃናት መንገዱን አጥለቅልቀውታል። እንዴት ናችሁ ልጆች? የዛሬ አበባዎች፣ የነገ ሌባዎች። ይህን ሁሉ ማቲ ሸከፍ አድርጎ የሚያሳድር ቤት በከተማው መኖሩ ራሱ ተአምር ነው መቼም። ወይስ የሁሉ ፈላ እስከ ንጋት እናቱ ሆድ ውስጥ ተመልሶ ያደፍታል? የሕፃናቱ ጎርፍ አለፍ እንዳለ ሰብስቤ ከላይ ሲመጣ አየሁት። ሰብስቤ ሰፈራችን አራዳ ቀፋይ ነው። አንዲት በግቢያችን ውስጥ ተከራይታ የምትኖርን ፈረንሳዊት እየተከተለ በልመና ሲያጣድፋት ተመለከቱ። ፈረንጂቱ ከለማይ ሳይሆን ከነጣቂ ለማምለጥ የምትሞክር ይመስል ሶምሶማውን ታስነካዋለች። አባራሪና ተባራሪ ከፊት ለፊቴ እንደደረሱ ብድግ ብዬ የሰብስቤን ክንድ አፈፍ አድርጌ ይዤ በማስቆም በፈረንሳይ መንግስትና በኢትዮጵያ መካከል ሊቀሰቀስ የሚችለውን ጦርነት ከመነሻው አከሸፉት። ልቀቀኝ አለ ሰብስቤ። ስማ ፈረንጆች አንዴ በጅምላ መጹት ሆናል። አሁን በችርቻሮ እንዲመጸውቱን ማስገደድ ልክ አይደለም አልኩት። ሲቸግረኝ ታዲያ ምን ላድርግ? እኛን ያገርህን ልጆች ጠይቀና ባልቸገረን ቀን እናግዛለን። እሺ የማትፈልገው አሮጌ ልብስ ካለ ስጠኝ፣ ብርዱ ሊገለኝ ነው። ልብስ እንኳን ለነገሩ ብዙ ያልተለበሰ 15 ዓመት ብቻ የተገለገልኩበት ጃኬት አለኝ። ችግሩ ብሰጥ ወስደህ ጆሮውን ትለዋለህ። እሺ ጆሮ የሌለው ጃኬት ስጠኝ። ከሰብስቤ ጋር ትንሽ ቆይታ አድርገን የሚያጽናና ቃል አካፍየው ከተሰነባበትን ከጥቂት ደቂቃ በኋላ ወዳጄ መጣ። ግን ትንሽ ገንዘብ ይለግሰኛል ብዬ ሳስብ ዘለግ ያለ ምክር ለገሰኝ። በዚህ ዘመን በደራሲነት እንደማትኖር የታወቀ ነው። ተጨማሪ ሥራ መስራት አለብህ አለኝ። በረጅም ብርጭቆ የቀረበለትን ስፔሻል ሻይ ፉት እያለ። ምን ሥራ አለ አልኩት። ለምሳሌ እዚህ አዋሬ ሴቶች አደባባይ ፊት ለፊት ያለው ፖሊስ ጣቢያ ክፍት የሥራ ማስታወቂያ አውጥቷል። የቶባክ ቁመናዬ የፖሊስ አይደለም አልኩት። እና የሌባ ነው? ሌላ ሥራ ካለ ጠቁመኝ። ትንሽ ወጣ ያለ ሥራ ከፈለክ ደግሞ ጃን ሜዳ ላይ አድማ በታኞች ልምምድ ማድረግ ጀምረዋል። ከቱርክ ያስመጡትን አዲስ አስለቃሽ ጭስ የሚሞክሩበት ፊት ይፈልጋሉ። ለምን አይሞከርብህም? በአንድ ዘለላ አምባ 500 ብር ይከፍለዋል። በቃ ይሄን ነው የምትመኝልኝ ያልኩት። እሺ አራጋቢነት ይስማማሃል? ስቴዲየም ውስጥ የመስመር ዳኛ የምትሉት ነው አራጋቢነት? ኖ ምግብ ቤት ውስጥ የሚሰራ ስራ ነው። ረጅም ጭራ ይዘህ ቆመህ ከተመጋቢዎች ሞሰብ ላይ የሚያንዣብቡ ትንኞችንና ንቦችን ታባራለህ። የወዳጄን ምክር የምሰማ መስዬ እያልሰማሁ ድሮ ልጅ ሆኜ ጎረቤታችን ሳሎን ግድግዳ ላይ በዳንቴል ተሰርቶ የተለጠፈውን ጥቅስ አስታውሼ ተከዙ። ሳገኝ አላውቅበት፣ ሳጣ ዘመድ የለኝ፣ ከእንግዲህስ ወዲያ ብሞትም ግድ የለኝ ይል ነበረ ጥቅሱ። ያዘዝኩትን ፍርፍር እየጠበቅኩ ተቀምጫለሁ። የምግብ ቤቱ ማኔጀር ሴትዮ በተስተናጋጆች መካከል እየዞረች እንዴት አደራችሁ ትላለች።
ፈገግታ አልባ ፊቷ ግን ለምን አደራችሁ የሚል መልእክት ያስተላልፋል። ቤት ውስጥ ያለው ተስተናጋጅ በጠቅላላ ስልኩ ላይ አቀርቅሮ ቲክታክ ይቀምላል። ፍጡር የፈጣሪ ነጸብራቅ ነው ይባል አይደል? ቲክታክን የፈበረከው ሰውዬ ከወገቡ በታች ያለው አካላቱ የከዳው መንቀሳቀስ የማይችል መጻጉዕ እንደሆነ ሰምቻለሁ። ደንበኞቹን በራሱ አምሳል በይዷቸው እግራቸውን እንዳይጠቀሙበት አድርጓቸዋል። የተቀመጥኩበት ቦታ ከጥቂት ወራት በፊት በረንዳ ነበር። ከቅርብ ጊዜ ወዲህ በመዲናይቱ የሚገኙት አብዛኞቹ በረንዳዎች የዶዘር ሰለባ ሆነዋል። ዶዘር ያልጎበኛቸው ምግብ ቤቶች በረንዳቸው ፊት ለፊት በጉርድ በርሚል ላይ የበቀሉ ጎረምሳ ዛፎችን መደርደር ፋሽን አድርገውታል። ይህ እንግዲህ የአረንጓዴ ዘመቻ ውጤት እንዳይመስልሽ። በረንዳ ላይ ተቀምጠው የሚበሉ ደንበኞቻቸውን ውጭ ላይ ከሚርመሰመሰው የበይ ተመልካች ለመከለል ነው። የጥንት ነገሥታት ሕዝብን ምሳ በሚያበሉበት የግብር አዳራሽ ውስጥ ከፍ ያለ ቦታ ተቀምጠው ዙሪያቸውን በሸማ ጋርደው ይበሉ ነበር ይባላል። መናኛ እንጀራ የአፈር ገንፎ በመሰለ ዶኬ ወጥ አጣቅሶ የሚበላው ሰፊ ሕዝብ የጌቶችን የክት እንጀራና ወጥ አይቶ እንዳይቀና ዙፋንም እንዳያምረው ነው። በረንዳ ተቀምጦ መስተናገድ ከውጩ አየር ጋር ብቻ ሳይሆን ካለፈው ትውልድ ጋር የሚያቆራኝ ዕድል ነው። በረንዳ ላይ ተቀምጠን ስንስተናገድ ቅድመ አያቶቻችን በግራር ዛፍ ስር አረፍ ብለው የስንቃቸውን አገልግል ሲከፍቱ የተሰማቸው ስሜት ይጋባብናል። በላስቲኪውን በቅጠል የተጋረደ በረንዳ ግን በረንዳ አይደለም፣ ግንባር ቀደም ሳሎን ነው። በቤቱ ውስጥ እንደ ሜዳ ቴኒስ ተጫዋች ከማዕዘን ወደ ማዕዘን የሚባክነው ብቸኛ አስተናጋጅ በአጠገቤ ሲያልፍ ክንዱን ነካሁት። በትሪ ላይ የተከመረ መብልና መጠጥ እንደያዘ ዞር ብሎ ገረመመኝ። ጀለሴ በጣም ቆየ እኮ ቁርሱን ምሳ ልታረግብኝ ነው እንዴ አልኩት። አባ እንደ ህንድ ጣዖት 8 እጅ ይዤ አልተፈጠርኩም፣ ተረጋጋ እንጂ በማለት መለሰልኝ። ምግቡ እስኪመጣ ከኪሴ ውስጥ በብልቃጥ ይዤ መዞራትን ሳባ ፐርፊውም የሚል ጽሑፍ የለጠፍኩባትን አልኮል አውጥቼ እጄን አበስኩ። ምግብ ቤቶች ውስጥ የሚገኘውን ፈሳሽ ሳሙና መጠቀም ካቆምኩ ብዙ ወራት አስቆጥሬያለሁ። ፈሳሽ ሳሙና ተብሎ በላስቲክ ተጠርዞ የሚቀመጠውን ግራጫ ብርዝ ከምን አይነት ኬሚካል እንደተቀመመ የሚያውቀው ቀማሚው ብቻ ነው። እዚህ ሀገር ለእጅ መታጠቢያ ብለው የሚያቀርቡልን ሳሙና በአውሮፓና በአሜሪካ አስፋልት ማጠቢያ ነው ሲባል ሰምቻለሁ። የሆነ ጊዜ ላይ ስሙን የማልጠቅሰው ምግብ ቤት ውስጥ ባገኘሁት ፈሳሽ ሳሙና ለ2 ሳምንት በተከታታይ ብታጠብ መዳፌ ያዞ ፍሬም ባመስሎ ቁጭ አለ። ክፍለ ሀገር ከተማ ይልቁንም መንገደኛ ከአውቶቡስ ወርዶ ምሳ በሚበላባቸው ምግብ ቤቶች ውስጥ ከእጅ መታጠቢያው ቧንቧ ጋራ በሲባጎ የተቆራኘ አጃክስ ሳሙና አይጠፋም። 2 ዓመት ወደ ጎረቤት ሀገር ዞር ብለህ ወደ ምግብ ቤቱ ትመለስ፣ አጃክስየው ትንሽ ከጠረዙ ቅድም ከመሸራረፉ በቀር ሳያልቅ በነበረበት ታገኘዋለህ። ኤክስፓየር ዴት የሚባል ነገር አይሰራም። እንኳን ሳሙናው የታሰረበት ሲባጎ ራሱ የአገልግሎት ዘመኑን የጨረሰው በምርጫ 97 ላይ ነው። አጃክሱን የሚያመርተው ፋብሪካ ራሱ ሳሙና ማምረት አቁሞ ሳሙናውን ይሰራበት ከነበረው ንጥረ ነገር ቡልኬት ማምረት ጀምሯል። በመጨረሻ ያዘዝኩት እንቁላል ፍርፍር መጣ። በግራዬ በኩል ሞባይሉ ላይ የተደፋውን ተስተናጋጅ ቀና ብዬ በሹክሹክታና በዝምታ መካከል በሚጠራሞት ድምፅ እንብላ አልሁት። እግዚአብሔር ይመስገን አልሰማኝም። በቀኝ በኩል ወደፊት ለፊቴ ስመለከት አንድ ሰውዬ ጀርባውን ሰጥቶኝ ተቀምጧል። ጀርባውን ብቻ ቢሰጠኝ በምን ዕድሌ! ከሱሪው ቅጽር አምልጦ የወጣ ገሚስ መቀመጫው ከነፍንጭቱ ተጋልጦ ላይን ይዘገንናል። የደንበኞችን የምግብ ፍላጎት ለመቆለፍ በጠላት የተመደበ ሰው ሳይሆን አይቀርም። አንዳንዴ ሳስበው የባህል ሚኒስቴር በመዲናይቱ የሚገኙ ወንዶች ባለማንገቻ ሱሪ እንዲታጠቁ በአዋጅ ማዘዝ አለበት። አለበለዚያ ምግብ ቤቶች የደንበኞችን ጀርባ የሚጋርዱ ወንበሮችን መጠቀም አለባቸው። አይኔ ከሰውየው ጀርባና ጎራባቾቹ ሲሸሽ አንዲት ውብ ሴት ላይ አረፈ። የጣዝማ ወለላ ቀለም ያለው ፊት አላት።
በጥበብ የተቀረጸ ራሷን በሂጃብ ሸብ አድርገዋለች። ያም ሆኖ አፍንጫዋ ላይ የወርቅ ጤዛ የምትመስል ጌጥ ለጥፋለች። እንደ ቀሚስ የሚቃጣው ሱሪ አድርጋለች። በቤት ውስጥ ካለው ተመጋቢ መሃል ስልኳ ላይ ያላቀረቀረች እሷ ብቻ ናት። በልጅነቴ ባነበብኩት 1001 ሌሊት በተባለው የተረት መጽሐፍ ውስጥ የማውቃትን አንዲት ልዕልት መሰለችኝ። ዞር ብላ እንድታየኝ ስለፈለኩ ከፊት ለፊቴ ያለውን የጨው ብልቃጥ ጣልኩት። 2 ሰዓት የወጥ ማጣፈጥ የሚችል ጨው ሰውቼ ራሱ ትኩረቷን ማግኘት አልቻልኩም። ሁላችንም የትኩረት ተመጽዋቾች ነን። አንዳንዶቻችን ግን ላፊ እንፈልጋለን። በዚህ ዘመን ምንም ካለ መታወቅ በነውር መታወቅ የሚመርጡ ሰዎች ጥቂት አይደሉም። ከአዋሬ ወፍጮ ቤት ዱቄት የተጫነ አህያ የሚነዳ በቀለ የሚባል ሰውዬ ትዝ ይለኛል። ዘወትር በሚለብሳት የዱቄትና የአቧራ ብናኝ በጠገበች ካናቴራው ላይ አነዳዴ ላይ አስተያየት ካለዎት በዚህ ስልክ ይደውሉ የሚል ማስታወቂያ ሰፍሯል። የሆነ ጊዜ ላይ ድንግልና ለባል እንጂ ለፍቅረኛ አይሰጥም የሚል መፈክር የተጻፈበት ሰሌዳ ተሸክሞ ይዞር የነበረውን ወጣትም አልረሳሁትም። የከተማው አድማ በታኝ የማያሰጋው ብቸኛው የአደባባይ ሰልፈኛ ይመስለኛል። ይህ ወጣት ከጥቂት ጊዜ በኋላ በጣም ዝነኛ ሆነ። ድንግል አድናቂና አፍቃሪ ሴቶች ይከቡት ጀመረ። ከጥቂት ሳምንታት በኋላ ላፈቀሩት ሰው እንኳን ድንግልና ሕይወት ይሰጣል የሚል ጽሑፍ የሰፈረበት ሰሌዳ ይዞ ሲዞር ታየ። ለተልኮ የሚኖር ትውልድ ሲያልፍ ለትኩረት የሚኖር ትውልድ ይተካል። ብዙም ሳይቆይ አንድ ጠቦት ድመት ከእግሬ ስር እየተርመጠመጠ መጮህ ጀመረ። ከትዬ የመናሹ ምግብ ቤት እስከ ዘመናዊ ሬስቶራንቶች በነበረኝ የተስተናጋጅነት ታሪክ የተረዳሁት አንድ ነገር አለ። አብዛኞቹ ምግብ ቤቶች በትርፍ ጊዜያቸው ድመት የሚያረቡ ይመስለኛል። ከፍርፍሩ ቆንጥሬ ጣልኩለት። እንቁላሉን ብቻ ለቅሞ ካጣጣመ በኋላ እንደገና ጩኸቱን ቀጠለ። ጩኸቱ ደግሞ የተማጽኖ ሳይሆን ድርሻዬን ስጠኝ የሚል አይነት ሆነብኝ። ከፍርፍሩ ዘገን አድርጌ እንደገና ጣልኩለት። ጨረሰብህ እኮ አለች ፈገግ ብላ። የተፈጠርኩበት ዓላማ ከእንስሳትና ከእጽዋት ጋር ተካፍሎ ለመብላት ነው። እኔ ቆንጆ ለእንስሳት ጥልቅ ፍቅር አለኝ። ይልቁንም ለድመት ያለኝ ፍቅር በቃላት የሚገለጽ አይደለም። ድመት እኮ ቀን የጣለው ድንክ አንበሳ ማለት ነው አልኳት። እኔ በየመንገዱ ስሄድ እግራቸው የተሰበረ ዓይናቸው የጠፋ በቁስል የተሞሉ ውሾችና ድመቶችን ሳይ በጣም ሆድ ይብሰኛል። በእንስሳት ላይ የጨከነ ለሰው ሊራራ አይችልም የሚለው አባባል እውነት አይመስልም አለችኝ። እኔ የማይገባኝ ነገር ስል ተቀበልኳት። እኔ የማይገባኝ ነገር ሰው እንዴት እንስሳትን ይጎዳል? እንዴት እጁ ይታዘዝለታል? በበኩሌ እንኳንስ ድመትን የመሰለ ውብ ፍጡር ይቅርና አይጥ ላይ እጄን የማነሳ ሰው አይደለሁም። የሚገርምሽ ነገር እኔ አፓርታማ ውስጥ ካሉት አይጦች ውስጥ ግማሾቹ በደም ብዛት፣ ግማሾቹ በእርጅና ነው የሚሞቱት። የእኔ የቆሎ ጓደኞቼ እነማን እንደሆኑ ታውቂያለሽ? የሰማይ አዋፋት። የሆነ ካፌ ገብቼ የጀበና ቡና ከጠጣው ፈንድሻውን ለርግቦቼ ተካው ይዤላቸው ሄዳለሁ። እርግብም ታረባለህ አለችኝ። በቂ ቦታና በቂ ትዕግስት ባገኝ ሰጎንም የማርባት እቅድ አለኝ። ወይ ጥሩ ሰው ነህ። አመሰግናለሁ። ስምሽ ማን ነው? ፈቲያ እባላለሁ። አንተስ? በእውቀቱ እባላለሁ፣ ግን አብዱል ቃድር ብለሽ ብትጠሪኝ ደስ ይለኛል። ከእግሬ ስር የሚርመጠመጠውን ድመት በግራ እጄ አፈሳ አደረኩትና ጭኔ ላይ አስቀምጬ እንደ ሙሽራ አጎርሰው ጀመር። በወከባና በርግጫ በተሞላ ሕይወቱ ውስጥ እንዲህ አይነት እንክብካቤ አጋጥሞት የማያውቀው ድመት በጥርጣሬና በግርምት ቀና ብሎ ያይኝ ጀመር። ለጥቂት ደቂቃ ፈገግ ብዬ ስዳብሰው ቆይቼ ቀና ስል ፈቲያ ከተቀመጠችበት ቦታ የለችም። ዓይኔን ማመን አቃተኝ።
ድመቱ ያልተዳበሰ የፊቱን ገጽ ሲያዞርልኝ ማጅራቱን ይዤ በኃይል ወደ ጎረቤት ሀገር ወረወርሁት። ጥቂት ቆይቼ ያስተናጋጁን ትኩረት ሳገኝ የእጅ ምልክት አሳየሁት። ሂሳብ ነው አለኝ። ያንን ኮርማ ድመት የቀለብሁበትን ካሳ ትከፍሉኛላችሁ ብዬ ስጠብቅ ጭራሽ ሂሳብ ትጠብቃለህ